አሳሰቦች ስልሽ እስቲ ነው መዝሙሮችሽን ምሰማ ሰው ነኝ መጣችልኝ ያልኩኝ ሰው ነኝ እና እያንዳንዱ ስብራቶቼ ለኔ ሜሴጅ አላህ ያላከልኝ እስኪ መስለኝ ድረስ ስታበረችኝ ስታጠነክሪ ነበር። ይህ ፈረንሳያዊ አሰልጣኝ አዛን በሚባልበት ወቅት ያደረገው ነገር እጅግ በጣም አነጋጋሪ ሆኗል። ተልቢት Can we wait a little bit please? አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ እጅግ በጣም አነጋጋሪ የሆነ ቪዲዮ ነው። አንዲት ሙስሊም ሴት እንግዲህ የፕሮቴስታንት መዝሙር አዳምጥ ነበር ያንቺን መዝሙር አዳምጥ ነበር እያለች እየተናገረች ነበር ለዘሪቱ ማለት ነውና ይህ ቪዲዮ እጅግ በጣም እያነጋገረ ይገኛል። እሱም ቪዲዮ ወደ እናንተ ማጋራ ነው የሚሆነው። እንዲሁም እጅግ በጣም አስገራሚው የእግር ኳስ አሰልጣኝ ለአዛን የሰጡት ሪስፔክት ለአዛን የሰጡት ክብር የሚያሳይ አንድ ቪዲዮ አለ። እሱንም ወደ እናንተ ማጋራ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። ዛሬ ጁማዓ ነው አይደለ? እስቲ ዱዓ አደርግላችኋለሁ ከልባችሁ አሚን በሉ። አላህ የዛሬውን ጁማዓ መልካም ነገሮች ሁሉ የሚከፈቱበት ያድርግልን። ወንጀላችን የሚማርበት፣ ርዝቃችን የሚሰፋበት፣ ብዙ ምንዳን የምናገኝበት ያድርግልን። ጌታዬ የዛሬውን ጁማዓ የታመሙ ባሮችህን በሙሉ አፊያ አድርጋቸው፣ የተጨነቁ ባሮችህንም ከጭንቅ ገላግላቸው፣ ሰላማዊና ደስታ የተሞላበትን ሐያት ስጣቸው። አላህዬ ይህ መልእክት ደርሷቸው ከልባቸው አሚን ላሉ ባሮችህ በጀነተል ፊርደውስ ከውዱ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሰብስባቸው። አላሁመ አሚን። ሰሉ ዐለ ነቢይ። አሚን አሚን። አላሁመ ሰሊ ወሰሊም ወባሪክ ዐላ ሙሐመድ ወዐላ አሊ ሰይዲና መሐመድ። የሚገርም ዱዓ ነው ዛሬ ደግሞ ያስደረኩላችሁ። ሁላችሁም አሚን እንዳላችሁ ተስፋ አደርጋለሁ። ይህንን ቪዲዮ የተመለከታችሁት አላህ Subhanahu Wa Ta'ala ከረሱል ሰለላሁ ዐለይሂ ወሰለም ጋር ጎረቤት ያድርገን። የአላህን ፊት በየቀኑ የምንመለከት ያድርገን። በዚህም በዱንያ ደግሞ የዱንያ ሐጃችን ያስጨነቀን ነገር በሙሉ አላህ የሚያገራለን፣ አላህ የሚያስተካክልልን ያድርግልን። ያ ጀማዓ ቃለ አላህ ቃለ ረሱል አላህ እንዲህ አለ ረሱል እንዲህ አለ ብሎ የሚያስታውስህን ሰው ካጣህ ወላሂ العظيم ያኔ ተጨነቅ ሐቢብ። ምክንያቱም ስለ አላህ Subhanahu Wa Ta'ala ስለ ረሱል አለይሂ ሰላቱ ወሰላም ሱና የሚያስታውስ ሰው ካጣህ ያኔ ከዱንያ ውጭ አኺራን አታስብም። ወላኪን ግን ስለ አላህና ስለ ረሱል የሚያስታውስ ሰው ስታገኝ ወላሂ ነው ማለት ያ አኺ ወቢላሂ አኺራን ታስታውሳለህ። ሞት እንዳለ ሁሉ ትዝ ይልሃል ያ ሐቢቢ። ስለዚህ ወንድሞቼ እህቶቼ ሁሌም ሟች መሆንን አንርሳ። ሁሉ ነፍሲን ዛኢቀቱል መውት፣ ሁሉም ነፍስ ሞትን ይቀምሳል። አንተ ንብረት ሊኖርህ ይችላል፣ ዝና ሊኖርህ ይችላል፣ ሀብት ሊኖርህ ይችላል። ወላኪን ወላሂ ወቢላሂ አልከሪም ሁሉን ነገር ጥለህ የምትሄድበት ቀን በጣም ቅርብ። ያ መቼ ነው? የዱንያ ሐያህን ጨርሰህ ወደ አኺራ ስትገባ። አላሁ አክበር። አላህ ካቲማችንን ያሳምረውና ወንድሞች ዛሬ ላይ እኛ ወላሂ العظيم ዱንያን አፍቅረናል ያ ጀማዓቱል ኸይር። ሞትን ረሳን እኮ ሱብሃንአላህ። ከረሱል አለይሂ ሰላቱ ወሰላም ሱና ርቀን ላ ኢላሃ ኢላላህ ስለማይጠቅሙን ነገሮች እያወራን በማይጠቅሙን ነገር ጊዜያቶችን እያጠፋን ነው ወንድሞች። ስለዚህ ኢተቁላህ ሐይሱማ ኩንቱም ብሎናል አላህ Subhanahu Wa Ta'ala። የትም ብትሆን የትም አላህን ፍራ። ምክንያቱም ያ አኺ ኢነላህ መዐና አላህ ካንተ ጋር ነው። ሹፍ አላህ ካንተ ጋር እስከሆነ ድረስ አላህ Subhanahu Wa Ta'ala ካልፈራህ ላ ኢላሃ ኢላላህ አላህ ያያሃል፣ ይመለከታል፣ ያዳምጣል። አውቆ ነው ዝም የሚልህ። አያያዙ ደግሞ ብርቱ ነው። አላህ ይጠብቀን። ሐቅ ነው፣ አያያዙ ብርቱ ነው። አላህ Subhanahu Wa Ta'ala አዛኝ የሆነ ጌታ ነው፣ ምንም ጥያቄ የለውም። መሐሪ የሆነ ጌታ ነው፣ ምንም ጥያቄ የለውም። ልክ እንደዛውም ደግሞ አያያዙ ብርቱ የሆነ ጌታን ያለንና መቼ እንደምንሞት አናውቅም። እዚህ ዱንያ ላይ የተፈጠርንበትን ዓላማ ግን እየዘነጋ ነው። ከህይወት እስከ ሞት ያለንበት እቺ ጊዜ አላህ Subhanahu Wa Ta'ala በመገዛት እንድንኖረው ነው አላህ Subhanahu Wa Ta'ala ያዘዘን። እንግዲህ ሰውንም ይሁን ጂንን እኔ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ብሏል አላህ Subhanahu Wa Ta'ala። ስለዚህ እዚህ ዱንያ ላይ ስንኖር አይኑ ከስብ መከሰብ፣ ስራ መስራት፣ እነዚህ ነገሮች አስፈላጊ ነገር ናቸው። ነገር ግን ትክክለኛውና ዋናው ዓላማችን እንደሱ ሊሆኑ አይገባም። ዋናው ዓላማችን አላህን Subhanahu Wa Ta'ala መገዛት ነውና ያ ጀማ አንዘናጋ። ሞት መቼ እንደሆነ አናውቅም።
بدع الإسلام غريبا وسيعود غريبا قالوا رسول عليه الصلاة والسلام ታዲያ ምን ትጠብቃላችሁ በዚህ ዘመን ነገሩ ሁሉ ከፍቷል ሁሉም እየተነሳ ዓሊም ሆነ ሁሉም እየተነሳ ፈትዋ ሰጪ ሆነ ዲናችን ላይ ብዙ ማናቃቸው ነገራቶችን አየን ከዛ ባሻገር ደግሞ ወንድምና እህቶቻችንን እንመልከታቸው ምዕራባውያንን ኮቴ በኮቴ ይከታተላሉ እሱ ቀላል ነገር ነው ራሳችንን እንመልከተው ድሮ ላይ በጣም ከባድ ነው የምንለውን ወንጀል እኛው እዛው ላይ ተዘፍቀንበት ያያየነው ነው የሰርግ ስነ ስርዓታችንን እንመልከተው ይሄ ሰርግ የእስልምና እምነት ተከታይ ነው ወይስ ሌላ እምነት ተከታይ ነው የሚያስብል አይነት የሰርግ አደጋገስ ነው ያለው ታዲያ ምን ትጠብቃላችሁ የውመል ቂያማ እኮ ደረሰ አላሁ ሙስተዓን ሀቀሩ እጅግ በጣም አሳሳቢ ሁኔታ ላይ ነው ያለነው በፊት ስንሰራው በጣም ያስፈራን አይደለም ለመስራት ለማሰብ እንኳን ያስጨንቀን የነበሩ ወንጀሎች አሁን ቀለል አድርገን እንሰራቸዋለን ከሰራን በኋላ ራሱ ያን ያህል የጸጸት ስሜትኛ ላይ አይነበብም ይሄ በጣም አሳሳቢ ሁኔታ ነው ከምን የመጣ ነው ብለን እንድናስብም ያስገድደናል በተለይ አሁን ሶሻል ሚዲያው በጣም በስፋት ሰው እየተጠቀመ ከመጣ በኋላ የምንሰማቸው ጉዳዮች አንዳንድ ሰው ቀለል ያረገ የሚሰራቸው ወንጀሎች ምናምን እኛ በጆሮአችን እየሰማን አእምሮአችን ላይ ይቀርና ከዛኛ የምንሰራው ወንጀል ከዛ ወንጀል ጋር እያነጻጸሩ የኛ ትንሽ ይሆንብናል ከባድ የነበረው ማለት ነውና ስለዚህ ራሳችንን እንመርምር አንዳንዶቻችን ከአላህ መስፈር በጣም እየራቀን እንገኛለን ቀደም እንዳልኳችሁ ሞት መች እንደሆነ አይታወቅምና ያለንበትን ሁኔታ ሰከን ብለን በደንብ ማጤን አለብን ብዬ አስባለሁ ይህ ፈረንሳያዊ አሰልጣኝ አዛን በሚባልበት ወቅት ያደረገው ነገር እጅግ በጣም አነጋጋሪ ሆኗል የሳውዲ ብሔራዊ ቡድን አሰልጣኝ የሆነው ፈረንሳዩ ሃርቬ ሬናልድ እንግዲህ ፕሬስ ኮንፈረንስ ነበረው ከአልጄሪያ ጋር የነበራቸው ፍሬንድሊ ጌም ምንድነው የወዳጅነት ጨዋታ በፊት የነበረው ፕሬስ ኮንፈረንስ ላይ እንግዲህ አዛን የመግሪብ አዛን ወቅት ይወጣል ማለት ነው ታዲያ አዛን ድምጽ የሚሰማበት ወቅት የአሰልጣኝ ምንድነው ያደረገው የተወሰነ ልንጠብቅ እንችላለን ወይ ብሎ እንግዲህ አዛን ሲገባደድ ጠብቆ ከዛ በኋላ ፕሬስ ኮንፈረንስን ቀጥሎ ነበር እስኪ ልጋብዛችሁ If you know me a little bit, can we wait a little bit, please? ይህንን ታዋቂ አሰልጣኝ ብዙዎቻችሁ ኳስ የምታውቁ ሰዎች ታውቁታላችሁ ብዬ አስባለሁ በተለይ ደግሞ የአፍሪካ ብሔራዊ ቡድኖችን ይዞ እንግዲህ ትልልቅ ጌሞችን ትልልቅ እንትኖችን ሲያሳካ ተመልክተናል ታዲያ ይሄ አሰልጣኝ ያደረገው ነገር ለእምነት ያለውን ክብር ያሳየበት መልካም የተባለ ተግባር ሆኗል ለዚህም ነው ወደ ሚዲያዎች የወጣው ማለት ነው በቀደም እንደምታስታውሱ ከሆነ የቱርክ ባለስልጣን እንጂ አዛን በሚባልበት ወቅት ኢንተርቪው እየሰጠ ነበር ቃለ መጠይቅ ታዲያ ኢንተርቪው አቋርጦ አዛን እስከሚያልቅ ድረስ ዝም ብሎ ከዛ በኋላ ቀጥሎ እሱ ማነጋጋሪ ሆኖ ነበር እነዚህ አክብሮቶች ሊበረታቱ የሚገቡ ነው የሚሞገሱ ናቸው ለዛ ነው እኛም ደግሞ የምናመጣቸው ወይም በግል ያመጣሁት ከዛ አንግል ነው ማለት ነው እጅግ በጣም ተመችቶኛል ወድጄለታለሁ ኤኒዌይስ ማሻአላህ በሉልኝ ቪዲዮ በደም ላይክ ሼር ሪፖስት አድርጉት ሰላም አለይኩም መቻጅ ወአለይኩም ሰላም ወራህመቱላሂ ወበረካቱ እጅግ በጣም ደስ ይላል ያ አሰልጣኝ እጅግ በጣም ታዋቂና ስኬታማ ከሚባሉት አሰልጣኞች ውስጥ አንዱ ነው እና እጅግ በጣም ያደረገው ድርጊት በጣም ደስ የሚል እንግዲህ ለአዛን ትልቅ ሪስፔክት አሳይቷልና ፕሬስ ኮንፈረንስ እየሰጠ ነበር ጋዜጣዊ መግለጫ እንግዲህ እንደተመለከታችሁት በቪዲዮ አዛኑ እስኪያልቅ ድረስ ንግግሩን አቋርጦ ነበርና በቃ ደስ ይላል እንዲህ ሪስፔክት ማድረግ ሃይማኖትን ሪስፔክት ማድረግ አላህም ከፍ እንድንል ያደርገናልና አላህ Subhanahu Wa Ta'ala ከፍ ያደርገው እዚህ ሀገራችን ላይም ታስተውሳላችሁ ሙፈሪያት ካሚል እንዲህ ንግግር እያደረገች በመሃል የአዛን ድምጽ ሲሰማ አንዴ አዛኑ ይለፍ ብላ ነበር እኔ ሪአክት አድርጌበት ነበር ከተመለከታችሁት እና በጣም ደስ ይላል አላህ Subhanahu Wa Ta'ala ከፍ ያደርገው አላህ Subhanahu Wa Ta'ala በስኬት ላይ ስኬት ያጎናጽፈው ነው ምለው ደሞ የሚያጎናጽፈዋል ኢንሻአላህ አሁንም ወስዳችሁ ቪዲዮ የመጨረሻው ቪዲዮ ነው ይህ ቪዲዮ ትንሽ አነጋጋሪ ሆነ ቪዲዮ ነው አንዲት ሙስሊም ሴት የዘሪቱን መዝሙር እሰማ ነበር አዳምጥ ነበር ያው የጴንጤ መዝሙር ማለት ነውና አሁን ድረስ አዳምጣለሁ ይያልሽ ነበርና ይህ ነገር እንዴት ነው መጀመሪያ ሐሳቧን እንስማና የራሳችንን ሐሳብ አስተያየት እንሰጥበታለን በጣም ነው ሞድሽ በጣም ነው ማከብርሽ እኔ እንደሌሎቹ አይደለም በህይወት አጋጣሚ ውስጥ በጣም በህይወቴ ከባድ ቻሌንጅ የሚባል ህመም ገጥሞኛ ቃል አሁንም ከሱ ጋር እኖራለሁና ባንቺ ነው ባንቺ አስተሳሰቦች ስልሽ ስቲል ነው መዝሙሮችሽን ምሳማ ሰው ነኝ ላይክ በመጽሐፊ ስትመጪ መጣችልኝ ያልኩኝ ሰው ነኝ እና እያንዳንዱ ስብራቶቼ ለኔ ሜሴጅ አላህ ያላከልኝ እስኪ መስለኝ ድረስ ስታበረችኝ ስተጠነክሪ ነበር
እና እያንዳንዱ ነገር ውስጥ ህይወቴ ውስጥ ድርሻ አላቸው ከምላቸው ውስጥ ነሽ ባይ ዲፎልት ማለት ነው። ለዚህ በጣም አመሰግናለሁ። ምክንያቱም ሁላችንም የቆምንበትን የምናውቀው ህመማችን የምናውቀው ስብራት ምን እንደሆነ ስለምታቂ ማጣት ምን እንደሆነ ስለምታቂ በዛ መንገድ ውስጥ ላጣ ሰው ያጣ ሲያጽናናው በደንብ ነው የሚገባለት እና በጣም አመሰግናለሁ። እንግዲህ እንደሰማችሁት ነው ይህች እህታችን ስብራት ውስጥ እንደነበረች እዛ ስብራት ውስጥ ሆና የእሷን መዝሙር ታዳምጥ እንደነበረ እና ያክሟት እንደነበረ እየተናገረች ነበር። በቃ ይጠግኑኝ ነበር ያንቺ መዝሙር እንዲሁም ደግሞ ንግግሯ መጽሐፍቷም ሊሆን ይችላል በጣም ለኔ የሚስማማኝ ጠቅሞኛል እያለች ነበርና ንግግር ሊሆን ይችላል መጽሐፍ ሊሆን ይችላል የተለያየ አይነት ነገሮች ከእምነታችን ጋር እስካልተጋጨ ድረስ ማንኛውም ሰው የሚናገራቸው ንግግሮች ወደ ህይወታችን እያመጣን ህይወታችንን የሚቀይር አይነት ከሆነ ሐሳብ መቀበል እንዲሁም ከመጽሐፍ ላይ ሊሆን ይችላል ለህይወታችን የሚጠቅም ነገር መውሰድ ጥሩ ነው። ነገር ግን መዝሙር ማዳመጥ ይሄ ልክ ነው ብዬ ስለማላስብ ነው ከእህቴ ጋር እዚህ ጋር ነው በቃ ማንግባባው ማለት ነው። ዘሪቱ የፕሮቴስታንት እምነት ተከታይ ነች። እንግዲህ ኢየሱስ ጌታ ነው ብላ መታመን ማለት ነው። በእኛ በእስልምና አስተምሮት ደግሞ ኢሳ አለይሂ ሰላም እንግዲህ የአላህ ነብይ ናቸውና የሚጋጭ ነገር ነው። የፕሮቴስታንት መዝሙር ማዳመጥ ማለት ቶታሊ ከእስልምና ጋር የሚጋጭ ነገር ነው። ወደ ሽርክም ያመራል ማለት ነው። እኔ ፈትዋ ምናምን እየሰጠው ዲኑን አውቄ ምናምን ነገር ሳይሆን ይህ በጣም ሲምፕል ቀላል የሆነ ነገር ነው ለመረዳት። ምክንያቱም እሷ የምታምነው ሌላ ነው የፕሮቴስታንት እምነት መዝሙር ሌላ ነውና ይሄ በጣም ልክ ያልሆነ ተግባር ነው። በስነ ስርዓት ደግሞ ማዳመጧ ሳያንስ የእህታችን በአደባባይ ላይ ያንቺ መዝሙር አዳምጥ ነበር ምናምን ብሎ መናገሩ ይሄ ሌላ ድርብ ወንጀል ለሚሆነው አንዳንዴ የሆነ ወንጀል እንሰራለን ሁላችንም ወንጀለኞች ነን ኃጢያተኞች ነን። ነገር ግን ያንን ወንጀላችንን ደግሞ ስንናገረው ሌላ እጥፍ ወንጀል ነው የሚሆንብንና ስለዚህ እህታችን ምናልባት ባለማወቅ ከሆነ ከዚህ በኋላ መዝሙር ምናምን ባታዳምጪ ልክ ነው ብዬ አስባለሁኝ መሆንም ስለሌለበት እንዲሁም ደግሞ የሰራነውን ወንጀል በአደባባይ መጥቶ መናገርም ልክ አይደለም ብዬ አስባለሁኝ። ይታረም። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።